ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ዕለት በተደረገው ጨዋታ ሊቨርፑል ዌስትሃምን 2-1 በሆነ ውጤት ማሸነፍ ችሏል። ከጨዋታውም በኋላ እንግዲህ አሰልጣኝ አርነ ስሎትና ቨርጂል ቫን ዳይክ እንደዚሁ መሐመድ ሳላ በጨዋታው ዙሪያ የሰጡት አስተያየት አለ። እሱን ይዤላችሁ መጥቻለሁ። በተጨማሪም ደግሞ በጨዋታው ላይ መነሳት ያለባችሁን አንዳንድ ነጥቦችንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ሰጡት አስተያየት እንገባለን። በመጀመሪያ እንግዲህ አሰልጣኝ አርነ ስሎት የሰጡትን አስተያየት እንመለከታለን። በመጀመሪያም እንግዲህ አስተያየት የሰጡት ቨርጂል ቫን ዳይክ ባስቆጠራት ግብ ላይ ነበርና በሰጡት አስተያየት ምንድን ያሉት ቨርጂል ቫን ዳይክ ልክ እንዳገባው እንግዲህ በጣም እፎይታን የተሰማኝ፣ ምክንያቱም እንግዲህ ልክ አንድ እኩል እንደሆነ እነሱ ጎል እንዳስቆጠር እንግዲህ የሚመስሉ የነበረው በተለይ ደግሞ ሰከንድ ሀፉ ላይ እንግዲህ እንደታየው ከሆነ እንግዲህ ከነሱ ነበረ ጎል የምንጠብቀው የነበረው። ሰከንድ ሀፍ ላይ እነሱ የተሻሉ ነበር። ነገር ግን ልክ አንድ እኩል እንደሆነ ዌስትሃም ልክ እንዳገቡ ግን እኛ በደንብ ፕረስ ማድረግ ጀመርን። በጣም በፍጥነት መጮት ጀመርን። ወደፊት በጣም ማጥቃት ጀመርን። እንደዚሁም ደግሞ ደጋፊው ራሱ በጣም ሲጮህ ነበር በዛ ሰዓትና በጣም ሲደግፈን ነበርና እኛም ያንን ተነሳሽነት ማግኘት ችለን እንግዲህ ሙከራዎችን ማድረግ ይችላል ነበር። እነዛ ሙከራዎች እንግዲህ ወደ ኮርናነት ተለወጠ። ከዛ በኋላ እንግዲህ ከኮርና በኋላ ቨርጂል ቫን ዳይክ ጎሏን ማስቆጠር ይችላልና በጣም እፎይታን የተሰማኝ፣ ምክንያቱም እንግዲህ በፕሪሚየር ሊግ ላይ እያንዳንዱ ጨዋታ በጣም ከባድ ነው። ያለፉትን 32 ጨዋታዎች እንኳን ከተመለከትን ምን አይነት ከባድ ጨዋታዎች እንዳሉ ነው። ዛሬም በተደረገው ጨዋታ እንግዲህ በጣም ከብዶን ነበረ። ቀጣይም እንግዲህ ጨዋታዎች ይቀሩናል። 6 የሚጠጉ ጨዋታዎች ይቀሩናል። ምንም እንኳን ዋንጫውን ለማንሳት እንግዲህ 2 ጨዋታዎችን ማሸነፍ ብቻ በቂ ቢሆንም 2 ጨዋታ ማሸነፍ ራሱ በፕሪሚየር ሊግ በጣም ከባድ ነው። ከዚህ በፊትም እንደተመለከት ነው እና ለነዛ ጨዋታዎች ላይ እንግዲህ በደንብ ፎከስ ማድረግ መቻል አለብን። እዛ ላይም እንግዲህ በደንብ ጠንክረን መስራት መቻል አለብንና አሁን ሙሉ ለሙሉ ትኩረት የሆነው እንግዲህ ቀጣይ ከሌስተር ጋር የምናደርገው ጨዋታ ነው ብለዋል። በመቀጠልም አስተያየት የሰጡት ደግሞ በቨርጂል ቫን ዳይክ በአሊሰን ቤከርና በመሐመድ ሳላ ዙሪያ ነበረ። በሰጡት አስተያየት እንግዲህ ምንድን ያሉት በጨዋታው ላይ እንግዲህ እነዚህ 3 ተጫዋቾች በጣም ትልቅ የሚባል ተጽዕኖ መፍጠር ችለው ነበር። አሊሰን ቤከር ትናንትና በጣም ድንቅ ሆኖ ነበር ያመሸው። ከአንድም 3 ጊዜም እንግዲህ ተጫዋቾች ጋር ፊት ለፊት ተገናኝቶ ነበር። ነገር ግን ጎል እንዳያስቆጥሩ ማድረግ ችሏል። በእርግጥ አንድ ጎል ተቆጥሯል። ያም ግን ራሳችን ላይ ያስቆጠር ነው እንጂ እነሱ አይደለም የሚያስቆጠሩትና በጣም ብዙ ኳሶችን ሲያደንልን ነበር። ምናልባት እንግዲህ የሲዝኑ ምርጥ ብቃቱን ያየንበት ይመስለኛል። በፕሪሚየር ሊጉ በሻምፒዮንስ ሊጉ ከፒኤስጂ ጋር ያደረገው እንግዲህ በጣም ምርጥ የሚባል ነበር። በፕሪሚየር ሊጉ ግን ትናንትና ያደረገው ምርጥ ብቃቱም ሊሆን ይችላል። እንደዚሁም መሐመድ ሳላ ትናንትና ድንቅ የሚባል ምሽትን ማሳለፍ ይችላል። ለመጀመሪያ ጎል መቆጠርም ራሱ ትልቅ አስተዋጽኦ ማድረግ ይችላል። አሲስት ማድረግ ይችላል። እንደዚሁም ደግሞ ተጫዋቹን ያለፈበት መንገድ ራሱ በጣም የሚያስደንቅ ነው የነበረውን። በጨዋታው ላይም አንድ አሸንፈን እንድንወጣም የራሱን አስተዋጽኦ ማድረግ ይችላል። ቨርጂል ቫን ዳይክም እንደዚሁ በተመሳሳይ መልኩ የመጨረሻውን ጎል ያስቆጠረበት አሸናፊ የምንሆንባትን ጎል ያስቆጠረበት መንገድ ራሱ በጣም የሚያስደንቅ ነው። በጨዋታው ላይም ጥሩ ነው የነበረው። ምንም እንኳን ጎሏን መቆጠር እንግዲህ የራሱን አስተዋጽኦ ቢያደርግም ራሳችን ላይ ለተቆጠረችው ነገር ግን ደግሞ ያንን ነገር መካስ እችሏል። እንግዲህ አንዳንድ ተጫዋቾች በእንደዚህ አይነት ትልቅ ጨዋታዎች ላይም እንግዲህ አብሸብርቀው ይታያሉና ያንን ነገርም ነው ያደረገው ቨርጂል ቫን ዳይክ የመጨረሻውን ጎል በማስቆጠር የቆመ ኳስን በማስቆጠር ማለት ነውና በተለያዩ መንገዶች ማሸነፍ እንግዲህ በጣም ደስ የሚል ነገር ነው እና የቆመ ኳስን ራሱ አሸነፈ ጎል ማስቆጠር ራሱ ማለት ነው ዋንጫ ለማሳካት ከሚጠቅሙ ነገሮች መካከል እንግዲህ አንደኛው እሱ ነው። በእርግጥ በጨዋታው ላይ እነዚህ 3 ተጫዋቾች ብቻ ሌሎችም ተጫዋቾች እንግዲህ የራሳቸውን አስተዋጽኦ ማድረግ ችሏል። ሉቾ በጣም ምርጥ የሚባል እንቅስቃሴ ማድረግ ችሏል። ማካሊስተርም እንደዚህ ጥሩ የሚባል እንቅስቃሴ ማድረግ ችሏል። ብራድሊም እና ሁሉም ተጫዋቾች በሚባል መልኩ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ችሏል። ይህንን ጨዋታ አሸንፈን እንድንወጣም ራሱ የራሳቸውን ጥረት አድርገዋል ብለዋል። በመቀጠልም የሰጡት አስተያየት ደግሞ በሁለተኛው አጋማሽ ላይ በነበረው የጨዋታ ሁኔታ ነው የነበረው። በሰከንድ ሀፍ ላይ እንግዲህ ዌስትሃሞች የተሻለ እንቅስቃሴ ማድረግ ችለው ነበርና በዛ ዙሪያ በሰጡት አስተያየት ምንድን ያሉት እነሱም ጥሩ ተጫዋቾች አሏቸው። 1-2 ተጫዋቾችን ልጠራላችሁ ይችላሉ እኛ ጋር ቀጥታ ሊገቡ የሚችሉ እና እነዛ ጥሩ ተጫዋቾች ደግሞ ሰከንድ ሀፍ ላይ የተሻለ እንቅስቃሴ ማድረግ ችሏል። አሁን ለምሳሌ ፓኬታና ኩዱስን ብንመለከት ሰከንድ ሀፍ ላይ እንግዲህ በጣም ሲሯሯጡ ነበረ። በጣም ኳሱን ሲይዙት ነበርና የተሻለ እንቅስቃሴ ማድረግ ችሏል እና እድሎችን መፍጠር ችለው ሙከራዎችን ማድረግ ችለው ነበር። ከዛ በኋላ ግን እኛ ማፈግፈግ ጀመርን። ፍርሃትም ሊሆን ይችላል፣ ሌላም ነገርም ሊሆን ይችላል። ብቻ ግን ለነሱ ኳሱን ለቀቅንላቸው። እነሱም እንግዲህ ያንን ነገር ለመጠቀም ሞክረዋል። የተሻለ እንቅስቃሴ ማድረግ ችለዋል። የተሻለ ማጥቃት ሂደትን ሲፈጽሙ ነበረ። ፓኬታና ኩዱስ ደግሞ በጣም ምርጥ የሚባሉ ተጫዋቾች ናቸው። በተጨማሪም ደግሞ ጃርቦም አላቸው። ይህም ጥሩ የሚባል ተጫዋችና በጣም የሚያስገርመው 17ኛ ደረጃ ላይ ነው የሚገኙት እነዚህ ቡድኖች። ነገር ግን እንደዛም ሆኖ ግን በጣም ጠንካራ የሚባሉ ቡድን ናቸው። ለዚህም ነው እንግዲህ
የእንግሊዝ ፕሪሚየር ሊግ በጣም ከባድ የሚባለው በዓለም ላይም እንግዲህ ተወዳጅ ሊግ የሚሆነው እንግዲህ ሁሉም ታችኛውም ላይ ላይኛውም ላይ ያለው ቡድን በጣም ጠንካራ ስለሆነ ነው እና ይሄ ነገር እንግዲህ በመጀመሪያችን አይደለም። የተለያዩ ጨዋታዎችን ብትመለከቱ እንደዚህ አይነት ከባባድ ጨዋታዎች አሉና በጨዋታው ላይም እንግዲህ ሰከንድ ሀፍ ላይ እነሱ የተሻሉ ነበር፣ ምክንያቱም እነሱም ጠንካራ ቡድን ስለሆኑ ብለዋል። በመቀጠል ማስቴት የሰጡት ደግሞ በኑኔዝ ዙሪያ ነው። ኑኔዝ እንደሚታወቁት ትናንትና ጨዋታው ላይ አልነበረም እና በዛ ዙሪያ በሰጡት አስቴት ምንድነው ያሉት? በትናንትናው ዕለት ከጨዋታው በፊት በነበረው ቀን ላይ እንግዲህ ታሞ ስለነበረ በጨዋታው ላይ መሳተፍ አልቻለም ብለዋል። በመቀጠል አስተያየት የሰጡት ደግሞ ሊቨርፑል እንግዲህ ወደ ሻምፒዮንስ ሊግ ማለፉን አረጋግጧልና በዛ ዙሪያ በሰጡት አስተያየት ምንድነው ያሉት? ልክ ወደ ሊቨርፑል ስቀላቀል እንግዲህ የኔ አላማ የነበረው ምንድነው ተጫዋቾቹን ተመልከት፣ ከዛ በኋላ እቅድህን አውጣ፣ ነገር ግን ደግሞ ለሻምፒዮንስ ሊግ ማለፍ አለበት ተብዬ ነበርና የመጀመሪያው እቅዳችን እንግዲህ ሲዝኑ ሲጀምር ወደ ሻምፒዮንስ ሊግ ማለፍ ነው የነበረው። ነገር ግን ደግሞ አሁን ማለፋችንን አረጋግጠናል ብለን ሻምፓኝ የምንከፍትበት ሁኔታ አይደለም ያለው። ምክንያቱም እንግዲህ አሁን ያለንበት ደረጃ እንግዲህ ዋንጫ ለማሳካት የሚያስችለን ቦታ ላይ ነን ያለነውና ሌላ ትልቅ አላማ አለን በዚህ ሰዓት፣ ያንን ነገር ለማሳካት ነው የምንሄደው። ነገር ግን ሻምፒዮንስ ሊግ ማለፋችን ግን በጣም ጥሩ ነው። ምክንያቱም እንግዲህ ከ2 ዓመት በፊት ለሻምፒዮንስ ሊግ አለማለፋችን ምን ያህል እንደጎዳን ተመልክተናል። በፋይናንሻልም በተለያዩ ምክንያቶችም ማለት ነውና ልክ ስታልፍ እንግዲህ የራሱ ተጨማሪ የሚሰጥ ጥቅም አለ እና በማለፋችን በጣም ደስተኛ ነን ብለዋል። በመጨረሻም አስተያየት የሰጡት ደግሞ ዋንጫ በማንሳት ዙሪያ ላይ ነው። እንደሚታወቁት ሊቨርፑል እንግዲህ ዌስትሃም በማሸነፉ ከዚህ በኋላ 2 ጨዋታዎች ብቻ ነው የሚበቃው ዋንጫውን ለማሳካትና አርሰናል ቀጣይ ጨዋታዎችን ቢያሸንፍ ራሱ ሊቨርፑል 2 ጨዋታ ልክ እንዳሸነፈ እንግዲህ የመጨረሻው ሁለተኛው ጨዋታ የሚያደርገው በአንፊልድ ነውና በአንፊልድ ዋንጫውን ማሳካት ላይ ነበረ አስተያየታቸውን የሰጡት። እሳቸው ምንድነው ያሉት? በአንፊልድም ላንሳ፣ ከአንፊልድም ውጪ በ50 ኪሎ ሜትር በ100 ኪሎ ሜትር ርቀት ላንሳ፣ ዋናው ነገር ምንድነው ዋንጫውን ማንሳታችን ነው። ነገር ግን ደግሞ ዋንጫውን ለማንሳት እንግዲህ ቀሪ 2 ጨዋታዎች አሉብን። እነዛን 2 ጨዋታዎች ደግሞ ማሸነፍ መቻል አለብን። ስለዚህም ሙሉ ትኩረታችን የሚሆኑ ቀጣይ 2 ጨዋታዎች ላይ ነው። ቀድሞ የሚመጣው ደግሞ ሌስተር ነው። ሌስተር ላይ እንግዲህ ትኩረታችን ይሆናል። ሌስተር ደግሞ በዚህ ሰዓት ጥሩ የሚባል ሁኔታ ላይ የሚገኙት ምንም እንኳን 19ኛ ደረጃ ላይ ቢቀመጡም ትናንትና ቅዳሜ ባደረጉት ጨዋታ እንግዲህ ከብራይተን ጋር 2 ጎሎችን ማስቆጠር ችሏልና ያ ነገር እንግዲህ ለነሱ ጥሩ መነሳሻ ሊሆናቸው ይችላልና ከባድ ጨዋታ ሊያደርጉብን ይችላሉ እና ከዚህ በፊት ያደረግናቸውን ጨዋታዎች ከተመለከታችሁ እንግዲህ 32ቱን ጨዋታ ከተመለከታችሁ አብዛኞቹ ጨዋታዎች እንግዲህ በጣም ከባድ ነበሩ ለኛና ያም እንግዲህ ከባድ መሆኑ አይቀርም። ስለዚህ እንግዲህ ዋንጫውን ከማሳካታችን በፊት እንግዲህ 2ቱን ጨዋታዎች ማሸነፍ መቻል አለብን። እነዚህን 2 ጨዋታዎች ካሸነፍን በኋላ ግን የትም ብናነሳ ለኛ ያ ነገር ትልቅ ነገር አይደለም። ዋናው ነገራችን ምንድነው ማሸነፍ መቻላችን እና ዋንጫውን ማሳካታችን ነው። ሌላው ነገር እንግዲህ ቀጥሎ የሚመጣ ነገር ነው ብለዋል። በመቀጠልም አስተያየት የሰጠው ደግሞ ቨርጂል ቫን ዳይክ ነበረ። በመጀመሪያ አስተያየት የሰጠው እንግዲህ በሱና በሮበርትሰን መካከል ስለነበረው ሁኔታ ነው። እንደሚታወቀው እንግዲህ የመጀመሪያው ጎል ከተቆጠረች በኋላ ሮበርትሰን ቨርጂል ቫን ዳይክ ላይ ሲጮህበት ተመልክተን ነበርና ልክ ጨዋታውን ካሸነፋችሁ በኋላ ከሱ ጋር ያላችሁ ሁኔታ ምንድነው የሚመስለው የሚለውን ነገር ላይ ነበር አስተያየት የሰጠው። እሱ ምንድነው ያለው? አዎ አሁንም ሰላም ነን ያለ ነው። ምክንያቱም እንግዲህ ከሮበርትሰን ጋር ይህ ጨዋታ ብቻ አይደለም ያለፉትን አመታት እንግዲህ በጣም በብዙ ነገሮች መካከል አልፈናልና ይህ ነገር ለኛ አዲስ አይደለም፣ በኳስ ላይ የሚያጋጥም ነገር ነውና አሁን ላይ እንግዲህ ሰላም ነን፣ እንደ ድሮ ነን ያለ ነው። በማሸነፋችን እንግዲህ በጣም ደስ ብሎናል። ዋናው ነገር እሱ ስለሆነ ብለዋል። በመቀጠልም አስተያየት የሰጠው ደግሞ ባስቆጠራት ግብ ላይ ነበረ። በጣም ምርጥ ግብ ነች ብሏል። ምክንያቱም እንግዲህ አንደኛ የምናሸንፍበት ጎል ነች የነበረችው፣ ሁለተኛ ደግሞ ከኮርና የተዋጣች ጎል በመሆኗ እንግዲህ በጣም አስደስታናለች። ምክንያቱም እንግዲህ እዚህ በቆመ ኳስ ላይ እንግዲህ በጣም ብዙ ስንፈጋ ነበረ፣ በጣም ብዙ ጥረቶችን ስናደርግ ነበርና አሁን በመጨረሻ ላይ እንግዲህ ተሳክቶልን ወደ ጎልነት መቀየር ችሏል። ነገር ግን ከምንም በላይ ደግሞ የምናሸንፍበት ጎል ስለነበረ እንግዲህ በጣም ደስተኛ ነን በዛች ጎል ብሏል። በመቀጠልም አስተያየት የሰጠው ደግሞ ባሳዩት ፐርፎርማንስ ላይ ነው፣ በጨዋታው ዙሪያ ማለት ነው እና በሰጠው አስተያየት ምንድነው ያለው? ፈርስት ሃፍ ላይ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ችለን ነበር። ነገር ግን ደግሞ እኛ ብቻችንን አይደለም የምንጫወተው፣ ጥሩ ቡድን ከሆነ ጋር ነበር የተጫወትነውና እነሱም ክሬዲት ሊሰጣቸው ይገባል። በጣም ጥሩ ተጫውተዋል። በተለይ ደግሞ ሰከንድ ሃፍ ላይ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ችለው ነበረ። ጥሩም ተጫዋቾች አሏቸው። በእነዛ ተጫዋቾች ተጠቅመው እንግዲህ ጥሩ የሚባልን ነገር ማሳየት ይችላል ለነሱ። በተለይ ደግሞ ቅዱስና ፓኬታ እንግዲህ በጣም ፍሪ የሆነ ሮል ነበር የተሰጣቸውና በተለያዩ ቦታዎች ላይ እየገቡ እንግዲህ ተጽዕኖ ለመፍጠር ሲሞክሩ ተመልክተናልና ያችም ጎሏም እንግዲህ ከእንደዚህ አይነት ሂደት የተገኘች ጎል ነበረች፣ ራሳችን ላይ ግብ ያስቆጠርናት። ነገር ግን ለነሱም ክሬዲት ሊሰጣቸው ይገባል። በጣም ጥሩ የሚባሉ ቡድኖች ናቸው። ምንም እንኳን ያሉበት ደረጃ ያንን ነገር ባይገልጽም፣ ነገር ግን ጥሩ ተጫዋቾች አሏቸው።
አንተ ሊጎዱ የሚችል ቡድን ሊጎዱ የሚችሉ ተጫዋቾች አሏቸው። ከዚህ በፊትም እንግዲህ ያየነው ነገር አለ። አርሰናል በኤሚሬትስ ሜዳ ሄደው ተጫውተው እንግዲህ አሸንፈዋቸው መመለስ ችሏልና ቡድንን ሊጎዱ የሚችሉ ተጫዋቾች ስላሏቸው ጠንካራ ቡድኖች ናቸውና ያንንም ነገር እንግዲህ በዚህ ጨዋታ ላይ መመልከት ችለናል። ጎሎቹንም ካስቆጠሩ በኋላ በእርግጠኛም ጥሩ የሚባል እንቅስቃሴ ማድረግ ችለን ነበር። ጥሩ የሚሆን ጊዜ ነበረን ካስቆጠሩብን በኋላ ያንንም ነገር እንግዲህ ተጠቅመንበታል። ጎልም አስቆጠረን መውጣት ችለናል ብሏል። በተጨማሪም በሰጠው አስተያየት ምንድን ያለው አሁን እንግዲህ ትኩረታችን የሚሆነው ቀጣይ ሳምንት ላይ ነው። ቀጣይ ሳምንት እንግዲህ ከሌስተር ሲቲ ጋር የምናደርገው ጨዋታ አለ። በእርግጥ የደረጃ ሰንጠረዡን ከተመለከትን እንግዲህ ሌስተር ሲቲዎች ያሉበት ቦታ ጥሩ አይደለም። ነገር ግን ደግሞ ጥሩ የሚባሉ ተጫዋቾች አሏቸው እና ሙሉ ትኩረታችን የሚሆነው እዛ ላይ ነው። በዌስትሃሙ ጨዋታ ላይ እንግዲህ የተመለከትናቸው ጥሩ ነገሮች አሉ። በእኛ በኩል ያንን ነገር እንወስዳለን፣ ድክመታችንን አርመን እንግዲህ ለዛ ጨዋታ እንዘጋጃለን ብሏል። በመጨረሻ አስተያየት የሰጠው በኮንትራቱ ዙሪያ ነበርና በሰጠው አስተያየት ምንድን ያለው ምንም አዲስ ነገር የለም፣ የማውቀው ነገር የለም ብሎ ሸፋፍኖት አልፎታል። በመጨረሻም አስተያየት የሰጠው ደግሞ መሐመድ ሳላህ ነበረ። በመጀመሪያም የተጠየቀው እንግዲህ አቻ ከሆናችሁ በኋላ የነበረው ፊሊንግ ምንድን ነው ተብሎ ተጠይቆ ነበርና እሱ በሰጠው አስተያየት ምንድን ያለው እኔ እንኳን ቤንች ላይ ነበርኩኝ፣ ነገር ግን ደግሞ ቤንች ላይ መሆን ደግሞ የበለጠ አስቸጋሪ ነው የሚሆንብን። ምክንያቱም እንግዲህ ገብተህ የምትለውጠው ነገር የለም። ጨዋታው ላይ ብትሆን እንግዲህ የሆነ ነገር ለመፍጠር ትሞክራለህ። ቤንች ላይ ከሆንክ ግን ምንም ነገር የምታደርገው ነገር የለም። ነገር ግን በመጨረሻም እንግዲህ ወደ ጎልነት ቀይረው ጨዋታውንም ቀይረው እንግዲህ አሸንፈው በመውጣታቸው በጣም ደስተኛ ነኝ ብሏል። በመቀጠልም አስተያየት የሰጠው ደግሞ በጨዋታው ዙሪያ ነበር። በጨዋታው ላይ እንግዲህ ፈርስት ሀፍ ላይ በጣም ጥሩ የሚባል እንቅስቃሴ ማድረግ ችለን ነበረ እና ቀላል የሚመስል ነበር። ነገር ግን ሰከንድ ሀፍ ላይ እነሱ የተሻለ ሆነው መቅረው ችለው ነበረ። የተሻለ የሆነ ስትራቴጂ ይዘው መምጣት ችሏል። እንደዚሁም ደግሞ ጥሩ ተጫዋቾችም አሏቸውና በእንደዛ ጥሩ ተጫዋቾች ተጠቅመው እንግዲህ ተጽዕኖ ለመፍጠር ችለው ነበር። ከዛም አቻ መሆንም ችለው ነበር። ነገር ግን ደግሞ በዚህ ሰዓት እንግዲህ ዋናው ነገር ምንድነው ጨዋታውን አሸነፈ መውጣት ነው እና አሸነፈን በመውጣታችን እንግዲህ በጣም ደስተኛ ነኝ ብሏል። በመቀጠልም የተጠየቀው ደግሞ ምንድነው ዛሬ እንግዲህ በጣም ኢሞሽናል የሆነ ጨዋታ ነው የነበረው። በተለይ ደግሞ የኮንትራትም ሁኔታም እንግዲህ እዛ ነገር ላይ ጨምሮበታልና ኮንትራት በመፈረምህ እንግዲህ የተለየ ተጽዕኖ ለመፍጠር እንድትጥር አድርጓል ወይ ተብሎ ተጠይቆ ነበር። እሱም በምላሹ ምንድነው ያለው አመቱ ሳይጠናቀቅ በፊት እንግዲህ የኮንትራቱ ሁኔታን እንግዲህ መጨረሳችን በጣም ደስ ብሎኛል። ቀጣይም እንግዲህ ቨርጂል ቫን ዲክ ይፈርማል ብዬ ተስፋ አደርጋለሁ ያልኩት። ነገር ግን ደግሞ እሱ የፈለገውን ነገር መወሰን ይችላል። እኔ ግን ምኞቴ ምንድነው ቀጣይ አመትም አብረን እንድንጫወት ነው። ነገር ግን ደግሞ እሱ የፈለገውን ነገር መወሰን ይችላል። እናም የዛሬውም ጨዋታም እንግዲህ ማሸነፈን መውጣታችን ደግሞ የበለጠ ደስታን ፈጥሮልኛል ብሏል። በመጨረሻ አስተያየት ሲሰጠው ደግሞ ዋንጫውን በማንሳት ዙሪያ ላይ ነበር። አሁን እንግዲህ ዋንጫውን ለማንሳት በጣም ተቃርበናል፣ ትንሽ ነው የቀረን ብሏል። በእርግጥ ከዚህ በፊትም ፕሪሚየር ሊጉን ማንሳት እችለናል። ነገር ግን በምናነሳበት ሰዓት እንግዲህ በሎክዳውን ጊዜ ነው የነበረው፣ በኮቪድ ጊዜ ስለነበር እንግዲህ ከደጋፊዎች ጋር እንደ ልብ ማክበር አልቻልንም ነበርና አሁን ላይ እንግዲህ 2 ጨዋታዎች ብቻ ነው የቀሩ። ያንን ደግሞ አሸንፈን እንግዲህ ዘንድሮ ከደጋፊው ጋር በደንብ እናከብረዋለን ብዬ ተስፋ አደርጋለሁ ብሏልና ዋናው ነገር እንግዲህ ፍላጎታችን ምንድነው ይህንን ዋንጫ ማሳካት ነው። ለዛም እንግዲህ ከፍተኛ ጥረት እናደርጋለን ብሏል። በአጠቃላይ እንግዲህ ተጫዋቾቹም አሰልጣኙም የሰጡት አስተያየት ይህንን ይመስላል። በትናንትናው ጨዋታ እንግዲህ ጥሩ የሚባል ፈርስት ሀፍን መመልከት እችለናል። ጥሩ የማይባል ሰከንድ ሀፍን ደግሞ መመልከት እችለናል። በእርግጥ የመጨረሻዎቹን 5-6 ደቂቃዎች ሊቨርፑል የተሻለ እንቅስቃሴ ቢያደርጉ ማለት ነው። በትናንትናው ጨዋታ ላይ እንግዲህ የተለያዩ ተጫዋቾች ጥሩ የሚባል እንቅስቃሴ ማድረግ ችለው ነበር። አንደኛው አሊሰን ቤከር ነው። እንግዲህ ላለፉት 2-3 ጨዋታዎች እንግዲህ በጉዳት ምክንያት በኮንከሽን ምክንያት እንግዲህ ለሊቨርፑል መጫወት አልቻለም ነበርና ትናንትና እንግዲህ ከዛ ከተመለሰ በኋላ የመጀመሪያውን ጨዋታ ማድረግ ችሏል፣ ከኢንተርናሽናል ብሬክ በኋላ ማለት ነውና ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነው። በእርግጥ ያቺ የተቆጠረችው አገብ እንግዲህ በሱ ጥፋት አይደለም፣ በቨርጂል ቫን ዳይክና በሮበርትሰን እንግዲህ አለመደማመጥ ምክንያት የተፈጠረች ግብ ነች። ከዛ ውጪ ግን ድንቅ የሚባል እንቅስቃሴ ማድረግ ችሏል። በተጨማሪም ዲዩስ ዲያዝም እንግዲህ ያለፉትን 5 ጨዋታዎች እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ባለፉት 5 ጨዋታዎች እንግዲህ 5 የጎል ኮንትሪቢዩሽን ማድረግ ችሏል። 3 አሲስት እና 2 ግቦችን በማስቆጠርና በዚሁም እንግዲህ እንዲቀጥል እንግዲህ ተስፋ ማድረግ ነው። መታሳውስ ከሆነ እንግዲህ ሲዝኑ ሲጀመር አካባቢ እንደዚህ ጥሩ የሚባል እንቅስቃሴ ማድረግ ችሎ ነበር። ከዛ በኋላ ግን እየቀነሰ መጥቶ እንግዲህ ጎሎችን ማስቆጠር እንደዚሁም አሲስት ማድረግም ትቶ ነበር። ነገር ግን ያለፉትን 5 ጨዋታዎች እንግዲህ ጎል ኮንትሪቢዩት ማድረግ ችሏልና በዚሁም እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው በጨዋታው ላይ መራሱ ማለት ነው። እንደዚሁም መሐመድ ሳላህም ራሱ በተለይ ፈርስት ሀፍ ላይ እንግዲህ ድንቅ የሚባልን ጊዜን ማሳለፍ ችሎ ነበረ። የተለያዩ ቻንሶችንም ለመፍጠር እንግዲህ ሲሞክር ነው የተመለከትነውና ጥሩ የሚባልን ጊዜን ማሳለፍ ችሏል። ሌላኛው በትናንትና ጨዋታ ላይ የተመለከትነው ነገር ደግሞ ሁለተኛዋ የተቆጠረችው ግብ ከቆመ ኳስ መሆኗ ነው። ዘንድሮ እንግዲህ የቆመ ኳስ መከላከል ላይ ጥሩ የምንባል ቡድን፣ ነገር ግን የቆመ ኳስን ጎል ማስቆጠር ደግሞ መጥፎ የሚባል ሪከርድ ነው ያለን። ዘንድሮ ብዙ ጎሎችን እያስቆጠርን አይደለም። ከዚህ በፊትም እንግዲህ በተደጋጋሚ ለአሰልጣኝ አርነ ስሎትም ሲጠየቁ ነበረ እና ትናንትና ከቆመ ኳስ ላይ እንግዲህ ጎል ማስቆጠራችን
ጥሩ የሚባል ነው። ከዚህም በኋላም እንግዲህ እንደዚህ አይነት ነገሮችን መጠቀም የሚቀጥሉ ይመስለኛል። ምክንያቱም እንግዲህ ዋንጫ ማሳካት ከፈለግ በየትኛውም አጋጣሚ ሁላ ጎል ማስቆጠር መቻል አለብህና ወደ ጎል ማስቆጠር መግባታችን እንግዲህ ትልቅ የሚባል ነገር ነው። እዚሁም ደግሞ ጎል ከተቆጠረ በኋላም ራሱ ያሳየነው ነገር ራሱ የሚያስደንቅ ነገር ነው። ተጫዋቾቹም ያሳዩት ነገር እንደዚሁም ደግሞ ደጋፊው ያሳየው የድጋፍ ድባብ ራሱ በጣም የሚያስደንቅ ነገር ነው። ምክንያቱም እንግዲህ ይህንን ጨዋታ ማሸነፍ መቻል ነበረብን። በተለይ ደግሞ አርሰናል እንግዲህ አቻ ከብሬንትፎርድ ጋር ከመለያየቱ አንጻር እንግዲህ ዋንጫውን ለማሳካት እንግዲህ አሁንም የበለጠ እየተቃረበን የነበረውና ትናንትና ነጥብ ጥለን ቢሆን ኖሮ እንግዲህ ተጨማሪ ጊዜን መስጠታችን ነበረ ለአርሰናልና ይህንን ጨዋታ ማሸነፍ መቻል ነበረብን። በቶሎ የዚህን የዋንጫን ጉዳይ እንግዲህ መጨረስ መቻል እንፈልጋለንና ያን ነገር ለማሳካት ደግሞ ይህንን ጨዋታ ማሸነፍ መቻል ነበረብንና ልክ አንዳቻ ኮንም በኋላ እንግዲህ ሊቨርፑሎች በጣም በተነሳሽነት ነበር ሲጫወቱ የነበሩት። ጎል ለማስቆጠር በጣም ሲጥሩ ነበር፣ የተለያዩ ሙከራዎችን ማድረግ ሲችሉ ነበርና ያንን ነገር ደግሞ ደጋፊዎቹ ራሱ በድጋፍ ሲያግዟቸው ነበርና ለየት ያለ ነገርን መመልከት እችለና በተለይ ሰከንድ ሃፍ ላይ ጥሩ የሚባል እንቅስቃሴ ማድረግ አልቻለም። ነገር ግን ያቺ ጎሏ ከተቆጠረች በኋላ ያሳየነው ነገር ግን በጣም የሚያስደንቅ መነሳሳት ነበረ። ምናልባት እንደ ትናንትናው የፉልሃም ጨዋታ ላይ አሳይተን ቢሆን ኖሮ እንግዲህ ጎሎቹን የማስቆጠር ቻንስ ሊኖረን ይችል ነበረ። ዋሳኙ ነገር ግን ምንድነው ትናንትናው ጨዋታ ማሸነፋችን ነው። ከዚህ በኋላ እንግዲህ 2 ጨዋታዎችን ብቻ ማሸነፍ ነው የሚበቃን። አርሰናል ነጥብ የሚጥል ከሆነ እንግዲህ ምናልባትም ቀደም ብለን ዋንጫውን የምናሳካበት ሁኔታ ሊኖር ይችላል። ነገር ግን አርሰናል ነጥብ ባይጥል ራሱ ከ2 ጨዋታዎች በኋላ ሊቨርፑል ዋንጫውን የሚያሳካበት ሁኔታ ነው የሚፈጠረው። ቀጣይ እንግዲህ ከሌስተር ሲቲ ጋር የምናደርገው ጨዋታን ያለን ከሌስተር ሲቲ ጨዋታ በኋላ ደግሞ ከቶተናም ጋር በሜዳችን የምናደርገው ጨዋታ አለ። ስለዚህም እንግዲህ ምናልባት የሌስተር ሲቲ ላይ ዋንጫ ልናነሳ የምንችልበት እድል አለ፣ በተለይ አርሰናል የሚሸንፍ ከሆነ። ካልሆነም ደግሞ ከቶተናም ጋር በአንፊልድ የምናደርገው ጨዋታ ላይ እንግዲህ ዋንጫ ማሳካታችንን እናረጋግጣለን ማለት ነው። ይህ እንግዲህ ለሊቨርፑል ትልቅ የሚባል ነው። በተለይ ደግሞ ሲዝኑ ሲጀመር እንግዲህ ሊቨርፑል እዚህ ቦታ ላይ ይደርሳል ብሎ የገመተን የለምና ይህንን ነገር ስናሳካ እንግዲህ ድንቅ የሚባልን ጊዜን ማሳለፋችንን የሚያሳይ ነው የሚሆነው። በአጠቃላይ እንግዲህ በጨዋታው ዙሪያ የነበሩት ነገሮች እነዚህን ይመስላሉ። በዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን። ሰብስክራይብ ላይ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ ቻው።